ግንኙነት መጀመር አልችልም። ይሄን የምነግርህ ደግሞ ራስ ወዳድ መሆን ስላልፈለኩኝ ነው። ይሄን ሁሉ ነገር የምታደርገው ምናልባት ከወደደችኝ ብላ ከሆነ ከዚህ በላይ አንድ ቃል እንዳትናገሪ። እኔ አንቺ ወደድሽኝ አልወደድሽኝ ለእኔ ምንም ልዩነት የለውም። አንቺ መጠበቅ ግዴታዬ ነው። አመሰግናለሁ ሳሚ። በማላችን ለመግባት የሞከርክ ነው? ምን ያደረክ ነው? እገላለሁ። ምን ለማድረግ እየሞከርክ? ማን ስለሆንክ ነው አንተ ሰው እንደሆነ? ትሰማኛለህ? ሳሚ ባለው ለኔ ማንኛችሁም ካደረጋችሁልኝ ነገር በላይ እሱ ትልቅ ነገር አድርጎልኛል። ለህይወቱ ሳይሳሳ ከጎኔ ይቆማል። ይገባሃል? ብሌን የኔ ውድ ነገሮችን በተለየ አቅጣጫ እያየሻቸው እኮ ነው። በፍቅራችን ተስፋ አትቁረጪ። ለዚች ትንሽ ነገር ብለሽ እኔ ልከጂኝ ነው? ትንሽ ነገር? ምን ነው ትንሽ ነገር? ከቃል ጋር መተኛት ነው ትንሽ ነገር? ብሌን እኔ ምንም ነገር አላደረግኩም። ምንም አውቀው ነገር እኮ የለም። ትሰማኛለህ? እኔ እሱ አይመለከተኝም። ሁሉም ነገር አብቅቷል። እሺ ወደ ኋላ መመለስ አልፈልግም። በቃ ተወኝ። የኔ ውድ አላበቃም። ስለተነደርሽ ነው እንደዛ የምትነገር። ስትረጋጊ ሁሉንም ነገር ይገባሻል። ተረጋግቼ አስቤበት ነው የወሰንኩት። ብሌን የኔ ፍቅር እባክሽ እንደዚህ አትሁን። እኔ እኮ ዳግም ነው በዚህ ክፉ ሰው እኔን እየለወጥሽኝ ነው። ህይወታችንን ያመሰቃቀለው እኮ እሱ እኮ ነው። እናታችን ላይ ያደረገውን ነገር ረስተሽ ነው። የፈለገ ነገር ይሁን አንተ ምን አገባ? የኔና አንተ ነገር እኮ አብቅቷል። በሳሚ ለመናደድም ሆነ ለመቅናት ምንም መብት የለም። የኔና አንተ ነገር አብቅቷል። ከዚህ በኋላ ፍቅረኛ እንደ ፍቅረኛ አክት ለማድረግ ደግሞ አትሞክር። ብሌን እባክሽ ዳግም ስለፈጠረ ሂድልኝ። ከዚህ በኋላ አንተ ማየት አልፈልግም። አፍጥነው ሂድልኝ። በቃ ይበቃል። በቃ ከዚህ አፍጥነው ከዚህ ጥፋ። በደም ስሬ ውስጥ እየተዘዋወረ ያክል እየተሰማኛል። የዘመናት ናፍቆቴ፣ ጉድለቴ አንቺን አግኝቼሻለሁ። እናቴ አገኘሁሽ። እናቴ አግኝቼሻለሁ። ምናሽ ምንድን ነው ያልሽው? ሰላምዬ የሰማቸውን ማመን አቃታት። እንደተኛች ብሌን እናቴ አንቺ ነሽ እያለች በጣም ስታያት አይኗን እያየች ስታለቅስ እስከ ዛሬ ሳላቅ እናቴ ነበርሽ እያለች ከድንገት ሰላምዬ ንቅት ስትል ብሌንም በወንጠር አርጋ ፈጠጠኝ። ምናልሽ ስትላት ጸጥ አለኝ። ምክንያቱም ሳሚ አስጠንቅቋታል። አንቺም ሆነ ለእናትሽ ይህን ነገር ካወቀም በጣም ችግር አለው በኃይሉ ብሏት ነበረ። በጣም ይገርማል። ሳሚና ዳግም ተደባደቡ በትልቁ። እሷም ካሁን በኋላ እኔ ያንተ አይደለሁም የሳሚ ብቻ ነኝ ስትለው ዞር በል ምንም አይመለከትህም፣ ከሞት ተጋፍጦ ያዳነኝ ልጅ ነኝ፣ ስለዚህ እሱን እንድትናገረው አልፈቅድም። ካሁን በኋላ ካጠገባችን ሂድ በማለት ሳሚን እቅፍ አድርጋ ሳመችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ አደራ የተሰኘው ድራማ ተለቋል ማለት ነው። እንግዲህ ተከታታይ ድራማ ዛሬ ደስ የሚለው ነገር ብሌን እናቷን አውቃለች ማለት ነው። በሳሚ በኩል ሁሉንም ነገር ልታቅ ችላለች ማለት ነው። በባለፈው ፓርት ላይ እንግዲህ ክፍል 51 ላይ ከበሩ ላይ ሆኖባት በኃይሉ ጠብቅ ብሎ የቀጠረው ከበሩ ላይ ሆኖ ነበረ ሲከታተላት እያየ ለበኃይሉም ደውሎ ልጅቷ አይታኝ ወጣ ገብታለች እኔ ስላለው እንትን አላለችም ሲል እተማመንብሃለሁ፣ እኮራብሃለሁ፣ ስለዚህ እንዳትወጣብህ እያለችው ሁለት ሴቶች ብቻ ናቸው ያሉት ሰላምና እሷ ናቸው ሲሉት እሺ በማለት ነበረ። እንግዲህ በቀጣይ ክፍል ደግሞ እንግዲህ ቃል ማለት ነው። ቃል አሁን ላይ
ከነ ዳግም ጋ ነው እየኖረች ያለችው። ከዛ ከግቢ እንደተባረረች ናት። ውጤቱ ሳይመጣ እዚህ ቤት እንዳትመጭ ተብላለች እና ዛሬ እንግዲህ የእናቴን ማንነት ማወቅ አለብኝ እያለች ብሌንም በጥያቄ ውስጥ ስለሆነ ሳሚም ስለ እናትሽ ልነግርሽ ነው በማለት ነበረ እንግዲህ ስልኳንም የያዘችው እሷ ስለነበረ በኃይሉ ነግረዋለች። ሁሉንም ነገር ሊነግራት አስቧል። ስለዚህ እሱ ሳይቀድመን መቅደም አለብህ ብላ ነበር ለበኃይሉ የነገረችው ቃል ማለት ነው። እናም በዚህ የተነሳ ብሌንም እንግዲህ ስልኳን አንስታ ቃል ትሆናለች እንዴት እንትን ታያለች ብላት ስልኩን ቃል ጋር እዛ ቤት ነበር ቃል ናበቃ የምትሆነው ብላ በጣም እንትን ብላ ነበረ። እንግዲህ ሁለተኛም ጊዜ በሩን ስትከፍት ያ ሰው እያለ ማለት ነው ከሰላምዬ ጋር በምትነጋገር እኔ እወጣለሁኝ ስትል አብረን እንሂድ ስትላትም አይ ስትላት እሺ ስትላት አይ ደስተኛ አይደለሽም፣ ስለዚህ የምትሄጂበት ቦታ አለሽ መሰለኝ ስትላት ነበረ። አዎ ስትላት የት ነው እንዳታመሽ በቃ ሂጂ፣ እኔ እኮ እንደዛ ያልኩሽ እንድነፍስብኝ ተነፍሰሽ እቃውን ራሱ አንቺ አየጂውም እንትን ብዬ ነው የምመጣው አብረን እንድንሄድ ብዬ ነው ስትላት እሺ በማለት እንግዲህ ካስፈለገሽም የታክሲ ብላ ሰታት ነበረ ብር የወጣችው። ምንም ቢሆን እናትና ልጅ ባይተዋወቅም በደመ ነፍሳቸው ግን በልባቸው እሷም ሁሌ እናቴ ብትሆን እያለች ቃል ማነች ብሌን የምትመኘውን እሷም ደግሞ ልጄ ነው የምመስልኝ እያለች ከፍ እያደረገች የምታደርጋት ሰላምን አሁን ላይ እውነቱን ማመን እስከሚያቅታት ብሌን የእናቷን ማንነት ሰላም መሆኗን ስታቅ በጣም ነው በድንጋጤ ወጣዩ። እንግዲህ ከበር ስትወጣላት ሰላምዬ በቃ አንድ ሀሳብ መጣልኝ ብላ እንግዲህ ቤተ ክርስቲያን የምትሄድ መስላ ነጠላዋን አሮጊት መስላ የሰላምን ቀሚስ ትልቅ ቀሚስ ለብሳ እንግዲህ ሰውየውን ለመሸወድ ሞክራለች። እሷም ስልክ እየደወለኝ ልጅ የመጣው እያለኝ ባልቴት መስላ ከሳሚ ጋር እያወራች ነበረ። የዚህ ጊዜ እሱም ሁለት ሰው ነው ግቢ ያለ ያለኝ እሷን ከስን የወጣችው እንዴት እያለ ነበርና በዚህ የተነሳ እንግዲህ በኃይሉም ሲደውልለት ለማምለጥ ትላለች። በኃይሉም ደውሎለት እሷ ማንም ይወጣ ያለ ሰላም ሌላ ቀይ ሴት ይወጣለች ትልቅ ሲለው እሷ እህቴ ናት ምንም አታመጣ እያለ ነበር በኃይሉ። እናም የዚህ ጊዜ ብሌንን እና ሳሚን እንዳይገናኙ ያደረገው በኃይሉ ተበላ ማለት ነው። በቀጥታ እንግዲህ ብሌን ባልቴት አሮጊት መስላ ከግቢ መውጣት ችላለች። በዚህም የተነሳ እንግዲህ እሱም ተከትሏት በጣም እንትን እያለ ነበረ። እሷም ያው ትወናውን ስለምችል ተውናበት በኃይሉም ሲመጣ እንግዲህ የሆነች ባልቴት ግን ከዚህ ወደ ቤተ ክርስቲያን እኔ እንደውም እሷ ምስላኝ አወራሯ የባልቴት ነው ተከትያት ነበር፣ ስለዚህ ተመለስኩ ይላል። የዚህ ጊዜ እንግዲህ በኃይሉም እንዴት እንድታረገኝ አለ እንከፍ ነህ እያለ ያች ማለት ብሌን ናት ማለት ነው ብሌን ናት ራሷ እያለ ነበረ። እንግዲህ አረ ትልቅ ሴትዮ ናቸው እያለ ነበረ። እንግዲህ ተከትለው ሁለቱም ዛሬ መያዝ አለብን በሄደችበት ብለው መንገዱን ይዘው ሁለቱም በኃይሉና የጠባቂው ማለት ነው እየሮጡ ነበረ የነበሩት። እንግዲህ በዚህ የተነሳ በሩጫ ላይ ያሉ ከድንገት እንግዲህ ብሌን እና ሳሚም ከድንገት ይገናኙና እሱም ራሱ ሸውደዋል። ደህና ነህ ልጄ እያለች ተሸፍና እሱም አላቅም ምንድን ነው እያለ ነበር ልጄን እያለ ከዛ ግልጥ ስትል በጣም እየደነግጥና እንግዲህ በጣም ትገርሚያለሽ እነሱም ብቻ ሳይሆን አንተንም እንትን አስባልኮ እያለችው ነበረ የተወንጉብህ ብላ እና በዚህ የተነሳ እንግዲህ ሳሚና ብሌን ባንድ ሆነው ሳለ ንገረኝ በእናትህ ምንድን ነው ተረጋጊ፣ አሁን በቃ መረጋጋት አለብሽ እያለ ተረጋግቻለሁ የመጣሁት ስለ እናቴ ልነግረኝ ነው፣ ስለዚህ ንገረኝ፣ ይህን የማደርገው ለምን መሰለሽ እያላት ነበር። ስለምወድ ያው መልካም ሰው ስለሆንኩ ብቻ አይደለም መልካም ስለሆንክ ነው ስትለው አይደለም እኔ ስለምወድሽ ከልቤ ስለምወድሽ ነው እያለ ስለማፈቅርሽ ነው እያለ ነበረ ሲነግራት የነበረው። እናም በመጨረሻ እናትሽ ሰላም ነች በሚላት ጊዜ እኔ እኮ ልቤ ነግሮኝ ነበር እያለች ወደኋላ ነበረ ፌንት የሰራችው።
በዚህም ጊዜ እንግዲህ እያረጋጋ ሳሚ ያነሳትና እያለቀሰች ሳለ እንደዚህ ያታልቅሽ፣ አሁን እኮ ደስ ሊልሽ ይገባል እያላት ነበረ። ስንት ጊዜ መሰለህ በመድኃኒት በብዙ ነገሮች ሊገሏት የነበሩት፣ አሁን ላይ እኔ ደርሽላታለሁ ለእናቴ እያለች ብሌንም ወኔዋን እንትን እያለች ነበረ ማለት ነው። በመጨረሻ እሷን እንግዲህ እንደዚህ እንትን እያላት ሳለ በኃይሉና አብሮት የነበረው ጠባቂው ማለት ነው ከድንገት ይመጣሉ። እንዲዞር ሲሉ መጡብን ዛሬ እናቴን እንኳን ሳላቅፋት በቃ ሊገሉኝ ነው እያለች እያለቀሰች ነበረ ብሌን። እንግዲህ ወንድ ልጅ ማለት ነው በሚስቱና በሀገሩ አይደራደርም፣ በእናቱ ማለት ነው። እናም እኔ ሙቼ ነው አንቺን የሚነካሽ በማለት ከኋላው ያደርጋትና ጠባቂውም ትልቅ ዱላና ትልቅ እንትን ይዞ ነበረ ለመማታት የቀረበው ማለት ነው። በዚህ የተነሳ እንግዲህ በኃይሉ እንካ በቃ አንተ እንትን በል ብሎ ጨርሰው ብሎት ሰጥቶት ያንን ዱላ ይሄዳል። እሱም እንግዲህ ማን ስለሆንክ ነው ሴት ልጅ ግፍትር ሲያረጋት እንግዲህ ብሌንን ሴት ልጅ እንደዚህ ማድረግ እኔ ፊት ነው እንደዚህ የምታደርግ ብሎ እሱም በቃ ወኔው ተነሳ ማለት ነው። ሳሚ የዚህ ጊዜ ሳሚም እንግዲህ በጥፊ በቦክስ ይለውና እዛው ይደግመዋል። በልክ ድንጋዩን አንስቶ መልሶ ይደግመዋል ማለት ነው። ደግሞ እያንዘረዘረ በኃይሉም ይመጣል። እነሱ ሸሽተው ይሄዳሉ ማለት ነው። ብሌንም ረፍ ብትለውም በፍጹም ብሎ አንቺን ነው እኮ በምወደው ሰው ላይ ነው የመጣው እያለ በጣም እየተናደደ ነበረ ሳሚ ማለት ነው። በመጨረሻ እንግዲህ ሳሚና ብሌን ባንድ ሆነዋል። አቶ በኃይሉም መጥቶ እንግዲህ የጠበቃውን ሲቀሰቅሰው እንደዚህ ለጥቂት እኮ ነው እንደዚህ ያደረገኝ እያለ የት ሄዱ እያለ ለጥቂት አመለጡኝ እያለ ደሙን እየዘራና እንዴት ሆስፒታል አንተን ብዬ ብሎ ደግሞ በኃይሉም ይጮህበታል ማለት ነው። እንግዲህ ብሌንና ሳሚ በጣም እንደዚህ እንትን እያሉ ነበር። አንቺ አሁን መረጋጋት አሁን ባሁን ለሰላም እንዳነግሪያ፣ ምክንያቱም ነገሮቹ ይበላሻሉ። እናትነትሽን ካወቅሽ በቃ ጠብቂ። አሁን እንትን ካለ በጣም በኃይሉ እንትን ሊል ይችላል። ስለዚህ ራስሽ እንትን በይ አሁን አትናገሪ እያላት እሺ ብላለች። እንግዲህ ወደ ቃል ጋር ስንመጣ ቃልና በኃይሉ ተገናኝተዋል ቢሮና በቃ ያንን ወረቀት እንደምንም ብለሽ ሰርቀሽ አምጪ እዛ ነው ያለሁት ስትለው ደስ አለው። ለምን ደስ አለ ስትለው እንዴ በጣም ደስ ብሎኛል ቃልዬ፣ እዛ በህይወትና በእኔ ህይወት ውስጥ ያለ እንደዚህ አይነት ወረቀቶች ስላሉ መረጃዋ እነሱ መረጃ አውጭና አምጭልኝ እያላት ነበር። እሷም እንግዲህ ስትፈትሽ ሻንጣው ውስጥ ያንን የተባለችን ወረቀት ታገኛለች። ስታገኝ እንግዲህ ይዛ ልትሮጥ ስትል ወይዘሮ ገኒ ስትመጣባት ድንግጥ ትልና ወደ ኋላዋ ደብቃ ከጎን እየታየ ነበረ ፋይሉ ማለት ነው። በመጨረሻ ምንድን ነው ያሽው ልጅ ስትላት ምንም አልያዝኩኝ እኮ ትምህርት ቤት ልገባ የትምህርት ቤት ፋይሎቼ ናቸው ስትል ደግ አደረግሽ ጎበዝ ብላ ገኒም ቀላል አይደለችም። ግንባሯን ሳማርጋ ወረቀቷን አይታል። እንደስልሽ ጅል መሰልኩሽ እንዴ ጡጦ ምጠባለችና ገኒ ወረቀቱን ስትቀበላት ስታየው እኔ እንግዲህ ይሄንን እኔ በህይወትና በእንትን እንድል ነው ልጅሽንም አንቺንም ነው የምታጭውና ስለዚህ ወረቀት አምጪ ብሎኝ ነው በኃይሉ ስትላት አይቻልም አንቺ ዳጊን ወደዋለሁ ልጅን ትይል እንዴት የምትወጂውን ልጅ ግደል ብለሽ ትሰጫለሽ ወረቀት እያለቻት ነበርና አይ እኔ እንግዲህ እገልሻለሁ ይሄን ካላመጣሽ ብሎኛልና ስለዚህ ለዛ ነው ስትላትም በቃ ገኒም ይሄም ሁሉ እያስፈራራቸው ሁሉንም ነገር እነግርብሻለሁ ከዳጊ ጋራ ከብሌን ጋር እንዲለያዩ ያረግሽውንም ሁሉንም ስትላት ያንን የያዘችውን ፋይሊንግ በቃ ብላ መልሳም ብለምናት አይቻልም ብላ ግን ብሌን ከልቧ ነውና ዳግምን የምታፈቅረው ምንም እንደሆነ አትፈልግም። አሁን ላይ እንኳን ጥሩ ነገር እንኳን መስራት አለብኝ አሳልፍ ያልሰጥም ብላ ያንን ፋይሉን አንስታብለች አንብባና ዝም ብላ ከላይ የተጻፈውን ነው የሰጠችው ማለት ነው። በዚህ የተነሳ እንግዲህ ለበኃይሉ ይዛ ስትሰጠው በኃይሉም ሲያየው ደስ ብሎት ብር ሲሰጣ ቃልዬ በጣም ነው ላንቺ ይገባሻል እያለ ነበረ ሲላት የነበረው። በመጨረሻ ግን ወረቀቱን ሲያይ ከላይ እንጂ ውስጡ ምንም ነገር የሌለው ነው። በዚህ ጊዜ ናይ ተመለሽ ብሎ ደውሎ
ይጠራትና በመጨረሻ ብሩንም የሰጣትንም ገንዘብ ይቀማና እንኪ ላንቺ ነው የሚያስፈልግሽ ብሎ 10 ብር ሲሰጣት ይሄንን ለእኔ ቢጤ ስጠው ብላ ወሩራለት ትሄዳለች ማለት ነው። ይህን ነገር ባታመጭ በህይወትሽ ፈርደሽ ነው ብሎ እንግዲህ ለወይዘሮ ገኒ ያንን ወረቀት ሰጠው ስትል እንደዚህ እወደዋለሁ ያልሽውን ውሸትሽን ነው እያለች ገኒም በጣም ትናደድና በመጨረሻ ያንን ወረቀት እንኪ ብላ ስትሰጣት እንዴት አመለጥሽ እንዴት እያለቻት አይ እኔ ዝም ብዬ ከላይ አውጥቼ እሱን ነበር የሰጠሁት ግን በኃይሉ በዚሁ ሰሞን ባታመጭ ብሎኛል እያለች እንግዲህ በመጨረሻ ከገኒ ጋር እንትን ብለዋል ማለት ነው። ፒስ ፈጥረዋል። በመጨረሻ እንግዲህ ሰላምዬና ብሌን ማለት ነው በአንድ እያወሩ ሳለ ይሄ ማን ነው ተኝታ እሷን እናቴ እያለች ሳለ ነው እንግዲህ ከድንገት የነቃችባት። እንግዲህ ትነግራት ይሆናል ብዬ አስባለሁ። ወይንም እናቴን ስለምመስል እናቴን አፍቃኝ ነው ልትላት ትችላለች። አሁን ስለማትናገር ለነበረን ቆይታ እናመሰግናለን። ያው ብሌን እናቷን ስላወቀኝ ደስ ብሎናል። ፍትህ እያሉ ነበረ። ፍትሁ ተመልሷል ማለት ነው።